አራዳ ቅዳሜ አራዳ ዜና ላይ ደርሰናል። እነዚህ በሳምንቱ የተሰሙ እውነተኛ ዜናዎችን ከቀልድ ጋር አዋስተን የምናቀርብላችሁ እኔ ናሁን በየነና እኔም አዝመራው ሙሉ ሰው በጋራ በመሆን ነው። አብራችሁን ቆዩ። ተፈጥሮን የሚያስደምመው ሊፕስቲክ የተቀባው አሳ ይሄ ቲክቶከር አሳ መሆን አለበት። ገና ፊልተር ያለው ይገኛል እንዴ እንዴ ባህሩስ ፍጡር ነው። የተፈጥሮ ነገር ግን ይገርመኛል። በጣም ብላ ብላ አሁን ለምንድን ነው ሊፕስቲክ እንዲኖር የተደረገው? ተፈጥሮ ምን አርጉ ነው የምትይ እንዴ? እንግዳው የባህሩስ ፍጡር በውቅያኖስ ጥልቆች ውስጥ ደማቅ ቀይ ሊፕስቲክ የተቀባ የሚመስል ልዩ ገጽታ ያለው አሳ መሆኑ ታውቋል ነው የተባለው። አዝሜ ይሄ አሳ እኛ ሀገር ቢሆን ይበላል ወይስ አይበላም? ሲርብ ነው ሳይር? እሺ ሲርብማ አጥማጁም ይበላል አይደለም ማሳው። ግን ይገርመኛል ማለት አንዳንዴ አዋፍ ምናምን አይታል ለመሳብ እኮ ነው ይሄ ተቃራኒ ጾታ በትክክል ወንድና ሴቱ እንግዲህ አሁን እቺ ሴቷ ልትሆን ይችላልሽ ብዬ አስባለሁ። ሊፕስቲኩን የተቀባችው አሳ በሚለው ወንድም ሴቱም ስለማይታወቅ ነው እንግዲህ ለመሳብ ነው። አዋፍና አስተውላል በትክክል እንዴት እንደሚያረጋቸው ደናሻለ አርክቴክት አለ የሚያምር ጎጆ ሰርቶ ራሱን ገጽታውን እንዴት እንደሚቀያየር እንደ ዲም ላይት ምን አይነት ተፈጥሮ ምንድነሽ? አልጠግብሻል እኮ። ከዛ ደግሞ የሰው ልጅ አለ የሰው ልጅም ራሱ እኮ ይገርማል። የሰው ልጅማ በጣም ከባድ ፍጥረት ነው። ረቂቅ በጣም ያው እሱ እየጨማመርንበት ነው እንጂ ሰው ሰራሽ ነገር በራሱ የሰው ልጅ ውድ ነው። ሬድ ሊፕድ ባትፊሽ ስሙ ነው እንግዲህ ባለቀይ ከንፈሩ ባትፊሽ እንደማለት ነው። የሚታወቀው ይህ አስደናቂ የባህር ፍጡር በተለይም በጋላፓጎስ ደሴቶች አቅራቢያ በሚገኘው የውቅያኖስ ወለል ላይ ይገኛል የተባለው። ወለሉ ላይ ነው የሚገኘው። ኮስሞቲክስ ቤት ምናምን አለው። አይ ጥልቅ ላይ ወለል ላይ ከሆነ ዞር ለማለት መጫላ ዞር ለማለት ካልቻለ እዛው ላይ ሆኖ መሳብ ነው ያለበት። ተቀባብቶ ለቁጭ ብሎ ሻውንድ እንትን ምን ነበር በእናትህ ስፖንጅ ቦብ የሚል ፊልም ነበር ያለሽ። አሳዎች በቃ እውነት እየሆነ ነው እኮ እዛ ላይ ያሉት። የሚገርም ነው። ይህ ፍጡር የሚታወቅበት ደማቅ ቀይ ከንፈሩ ይበልጥ ጎልቶ እንዲታይ የሚያደርገው ሲሆን በጭንቅላቱ ላይ የሚገኘው ቀንድ መሰል አካል ደግሞ ትንንሽ የባህር ፍጥረታትን ለማደንና ለመሳብ ያገለግላል ነው የተባለው። አንቴናም አለው። አረ አናቱ ላይ ምስል ነው ግን ለመብላት ዋይፋይ ሊሆን ይችላል። አንቴና እዚህ ጊዜ አንቴና ያለው ሲበላ ነው። ይበልጥ የሚያስገርመው ደግሞ ይህ አሳ አንድ ሌሎቹን የአሳ ዝርያዎች በውሃ ላይ ለመዋኘት ደካማ በመሆኑ ነው። እንደ ሌሎቹ የአሳ ዝርያዎች ውሃ ላይ መዋኘት አይችልም። ልክ ነህ አዝሜ፣ አንተ ቀድመህ ትረዳለህ። ወለል ላይ ሆኖ በቃ ዞር ላይ ደግሞ ወደ ላይ ምናምን ካልወጣ እዛው ለመሳብ ነው። እዛው ወደሱ ይመጣል። በቃ ተውባ ነው የምትጠብቀው። በቃ ልክ እንደዛ ሰፈር በውቅያኖስ ወለል ወይም አሸዋ ላይ በእግሮቻቸው መሰል ክንፎች እየተራመደ ነው የሚንቀሳቀሰው። ይህ አሳ አስገራሚ ነው። በክንፎቹ እየተራመደ አይዋኝም። አሸዋውን እየነካ ወክ እያደረገ ነው እና ሊፕስቲክም ተቀብቷል። ይሄማ በቀርሜዎቱ ግድ የለም እኮ ውቤ በረሃ ምናምን ሰጥቷል። በጣም ይገርማል። ብቻ ይሄን አሳውን ሰምቼው አላውቅም ጭራሽ። እኔም በየጊዜው ተፈጥሮን በመረመርክ ቁጥር አዳዲስ ነገር ታገኛለህ። በጣም ደስ ይላል። አሁን ልዩ ፍጥረት ነው። ሊፕስቲክ የሚቀባ አሳ ለመጀመሪያ ጊዜ አይተን ሄደን ብንጎበኘው ደስ ይለን ነበር። ግን ወለል ላይ ነው ውቅያኖስ ወለል። ርቀቱን አስቡ እንዴ! ጥልቅ አይሆንም። ይመቸው ግን ይመቸው። ወደ ቀጣይ ዜና ስናልፍ በደቡብ ኮሪያ ሳሃ ወረዳ ቀበሌ 03 ለፍቅረኞችና ለተጋቢዎች እስከ $38,000 የሚያስገኝ ማበረታቻ ይፋ ተደረገ እየተባለ። ሳሃ ሲል ግን እዚህ ኢትዮጵያ ውስጥ ያለ ነው ይመስለው። ሳሃ ወረዳ ቀበሌ 03 ና ስትል እኮ አዲስ ድልድይ ያስመረቁ ልትል መስለ። ቀበሌ ኢትዮጵያ ውስጥ ብቻ ነው የሚመስልሻል? ቃሉ እንጂ በከተማው በየሁሉም ዓለም አለ። አሁን እንትን ታንዛኒያ ቀበሌ አለ። እንግዲህ $38,000 ማበረታቻ ይፋ ከሆነ እኛም አገባህ ተብሎ ነው እንደዛ የሚሰጠው። በቃ ማለት ልታገባ ከሆነ እጮኛ ምናምን ስትይዝ
$38,000 አዎ የእንትኑን የበርዝ ሬቱን ለመጨመር ነው። እዚህ ማበረታቻ ቢሰጥ ብለህ ታስባለህ አንተ? አዎ እኔ ሁሉም ያገባል። አንተም ትፈጥር ነበር እንዴ? ትቀልላለህ። አሁን $38,000 እንግዲህ በሳሃ ወረዳ እየተሰጠ ይገኛል። 03 ቀበሌ ላይ 03 እኮ እዚህ ያለ ነው ይመስለው። በደቡብ ኮሪያ ቡሳን ከተማ የሚገኘው ሳሃ ወረዳ በሀገሪቱ በከፍተኛ ደረጃ ዝቅተኛ ደረጃ ላይ የደረሰውን የልደት መጠን ለመጨመር ያለመ ነው። እንግዲህ አዲስ ማበረታቻ መርሃ ግብሩ ይፋ የተደረገው ሰው አይተኛም ማለት እንትን የሚወለደው ምንም የለም። የሚወለድ ሰው ጠፋ። አዛውንቶች በረከቱ፣ ቤቶች ባዷቸውን ቀሩ ተብሎ እንግዲህ የወረዳዋ አስተዳዳሪ አቶ እኮ አልወልዳለ ነው ትውልድ አልወልዳለ ሰው እንዴ የሚገርም እኮ ነው። እና ለመውለድ ለማግባት እንደዚህ የሚፈልግ ሰው ካለ $38,000 ፓኬጅ አስቀምጠናል። ጥቅል ፓኬጅ። አንተ ጥቅል እንትን ነው የምታውቀው? ኢንተርኔት ጥቅል ኢንተርኔት። ኮሪያ ግን መሄድ አለብህ። ኮሪያ ደቡብ ኮሪያ ቤት ታልፋለህ ነው እንዴት? ደቡብ ኮሪያ ማለት 3-4 ዓመት እንኳን ቆይታ ያቺን ብሩን ተቀበለ በመምጣት ቃኘው ክፍለ ጦር ምናን አያቴ ዘምቷል ብለህ ዘዛ ልጅ ብለህ ተቀበለ መምጣት። እኔ እንኳን ከኢትዮጵያ ውጭ ምኖር የማይመስለኝ። ትመጣለህ ቶሎ ብለህ ሰራ አድርጎ መምጣት። አየሩም ባህሩም ነው የሚናፍቀኝ። እኔ ምን አለኝ ሀገር እያልክ ምን አለኝ ሀገር። ሀገሪቱ በአሁኑ ወቅት በአንድ ሴት በአማካይ 0.72 ልጅ የሚመዘገብበት ታሪካዊ ዝቅተኛ የልደት መጠን አላት። 0.72 ተብሎ የሚቆጠር ልጅ አለ። ፐርሰንቱን ነው አንተ ወስዶ አንድ እንኳን አይወልዱም ነው። ከመቶ አንድ አይወልዱም ነው። በቃ አንድ ልጅ እንኳን የለም። እኔ በጣም አዝናለሁ። ቴክኖሎጂ ላይ ያተኮረው ረሱት እኮ የለም ነው እንትኑም ያን ስራ ግራ ገባኝ ነው ማለት እንዴት ላይ እኔም ጠፋባችሁ ነው። እንዴት ላይ ወለድ ይችላል? ማምከኛው ሰጥቷችሁ ነው ምንድነው? ወንዶቹስ ምን እንደሚሰሩት እኮ እኔ ግን በእውነት ነው በወንዶች ነው ማዝነው። አዎ ምንድነው የሚሰሩት ወንዶች? ሚስተር ያንግ ምን ሆናችሁ? ይህ አዲስ አሰራር ጥንዶች ለሚጀምሩት የፍቅር ግንኙነት ለመተጫጫና ለጋብቻ የሚሰጥ ሲሆን በጥቅል ፓኬጅ እንግዲህ እስከ $38,000 የአሜሪካ ዶላር የሚደርስ የገንዘብ ማበረታቻ ያካትታል ተብሏል። በማህበራዊ ሚዲያና በኦንላይን መድረኮች ይህ መርሃ ግብር እንግዲህ በደቡብ ኮሪያ ሀገር አቀፍ ፖሊሲ እንደሆነ ተደርጎ ቢወራም አሰራሩ ግን በሳሃ ወረዳ ደረጃ ብቻ የሚተገበር የአካባቢ ፕሮግራም ተደርጓል። ምክንያቱም ሳሃ ቀበሌ ውስጥ ነው ትኩረት ተደርጎባት እንዴ 0.72 አንድ ልጅ 100 ሴቶች እኮ አንድ ልጅ አይወልዱ። የሚገርም ወይ ሴቶችና ወንዶች ቢቀያየሩ አንዳንድ ማለት አሁን ላቲቪያ የምትባል ሀገር ታስታውስ ከሆነ ባለፈው ያልነው አግቡን ብሎ የወጡት ወንዶች ከተለያየ ዓለም ብትመጡልን ኑልን። እኛም ቢያን ነው ኮሪያዎች አይጠሩንም ታዲያ? እኛ ንቀት ነው እንጂ በተለይኛ ደሞ እኮ የሚገርም ዝምድና አለን። ነፃ ወጥተናቸው የኮሪያ ዘማቾች ሆስፒታልን ማሰብ የኮሪያ እንትኑ እነሱም ያመሰግናሉ ያመሰግናሉ እንጂ እጅን አስተያየቶቻችን እቺን ግንኙነታችንን ወደ እንደው ብንዋለድ ምናምን ደግሞ ጥሩ ነው ማለት ያስቡበት። ያው የግዴታ ኮሪያና ኮሪያ መሆን የለበትም። በደም እንዋሃድ ነው ያዝሚያሰብ እንዋሃድ በዛው በደቡብ ኮሪያ እንግዲህ በሀገር አቀፍ ደረጃም የልደትና የጋብቻ ማበረታቻዎችን መስጠቷ የቀጠለችበት ቢሆንም ባለሙያዎች ግን የዚህ አይነቱ እርምጃ በረጅም ጊዜ ሂደት በሚያመጣው ዘላቂ ተጽዕኖ ዙሪያ የተለያዩ አስተያየት አላቸው። እንግዲህ ብዙ አስተያየት ነው ያላቸው። ቶሎ ላይ ቀረፍ ይችላል ጊዜ ይፈልጋል ማለት ብዙ ሺህ ዶላር ይወጣበታል ማለት ነው። አዎ የለመደ ኢንቨስትመንት በለው የሚገርም እንዳልኩ ግን የኛ አሁን እኔ ሰጠው ጥቆማ በጣም በደንብ ይመጣል። ከኛ ግን ከዚህ ደቡብ ኮሪያ ወንዶች በቃ ሰንፈዋል። ወደ ቀጣይ እንለፍ። ህይወት አልባዎቹ ዶክተሮች እየመጡ ነው። ህይወት አልባዎቹ እንግዲህ ምን ማለት ነው? ነው እኔ
ልንገርህ ጥሩ ዶክተርም አለ ግን በህመም የሚሸቀል ሁሉ ህይወት አልባ ነው ባይነኝ ነኝ። ግን ዜናውን እንስራው እስኪ። የጆንስ ሆፕኪንስ ዩኒቨርሲቲ ተመራማሪዎች በሰው ሰራሽ አስተውሎት AI የታገዙ ሮቦቶች በከፍተኛ ትክክለኛና ራሱን በራሱ በመምራት የመጀመሪያውን የሐሞት ከረጢት ማውጣት የቀዶ ህክምናን ተግባር በሞታ አሳማ ላይ በስኬት ማከናወናቸውን አስታወቁ። በሞታ አሳማ የሐሞት ከረጢት አለው እንዴ? አዎ አለው ለአሳማ እና ጠጠር ምናምን ይዟል አንገት ደፍቶ ሳይሰው በሎኩ ትንሽ አሳማ ሰው ገጥማ ያውቃል። ሰሞኑን አይተናል። ሄደን ፈረንሳይ ሄደናል አይተናል። ግን በጣም ትንሽ ፊት ሆነ አርባከ አላስተዋልኩትም። ብቻ እሱ ላይ ነው በሰው ሰራሽ AI ነው የሐሞት ከረጢት የሞከሩት። እሺ ግን ይሄ አሁን ምንድነው እኔ እሺ ዶክተሮቻችንን ምን ልናደርግ ነው? AI እየተካከለ እንትን ነው የታማሚው ቁጥር እየበዛ ሲመጣ እንደነዚህ አይነት ነገሮች በጣም አስፈላጊ ይመስሉኛል። ያግዛሉ። አንደኛ በወረፋ ሚንገላታውን ሰው ቶሎ ብሎ እንትን እንደ ህክምናው እንዲያገኝ ያደርጋል። ግን አስተማማኝነቱ ምን ያህል ነው ንገሪ። እሱ ነው እኮ በአሳማ ሬሳ ተሞክሮማ አላምንም እኔ እኮ። ይህ ስኬት ወደፊት ሙሉ በሙሉ ራሳቸውን ችለው ወደሚሰሩ የቀዶ ህክምና ሮቦቲክስ ስርዓቶች በሚደረገው ጉዞ ውስጥ ትልቅ የሆነ ምዕራፍ ሆኖ ተመዝግበዋል። አሁን እኮ መጪው ጊዜ ነው ገብቷል። ሮቦቲክስ የሆነ ወርልድ ነው። ስለዚህ አሁን ፋርማሲ ስትሄድ የሚያስተናግድ ሮቦት ሊሆን ነው። ገና ስትመጣ የምትፈልገውን ያውቃል። ስለዚህ ይሞላል ማለት ነው መጀመሪያ የተሞላ የብዙ ዶክተሮች የተሞላበት ፕሮግራም ተደርጎ እንደዛ ከሆነ በስኬት ሊያጠናቅቅ ይችላል። ምክንያቱም ያ ኦሬዲ ተሞልቷል። ሰው ከሆነ ግን የሆነች ነገር ሊስት ይችላል ወይ መቀስ ምናምን እዛው ሊተው እንደው ይርሳ ሰው ከሆነ ለመሰላዝ ትንሽ ሰው ስሜት አለው እኮ። አሁን ሰው ሲያክምና ፕሮግራም የተደረገ ነገር ሲያክም ይለያያል አይደል? እንደዚህ እናቶቻችንን ሰው ፊት አይቶ ህመምን ራሱ ይረዳል እኮ። ዱቤም ከሆነ ፈለጠኝ ቆረጠኝ ሸከሸከኝ ሲሉ እና ማዘር ትርጉሙን ተረድቶ ያረግሽ ምናምን አይልም። ይሄ አይሰማም በቃ እንትን ቢላል ያነባል ራሱ ያለብህን በሽታ ራሱ እንትን ይላል ራሱ ያክማል። ስነ ልቦናን አያክምም ነው እኮ። አሁን ሐኪሞች ፊት ለፊት ስትገናኝ አለው እኮ በጥሩ ጤንነት ላይ ነህ ቁርጭምጭሚቴን እየመዘመዘኝ ነው ብትል አይሰማም። ምንድን ቁርጭምጭሚት ይሄን ፕሮግራም አልተደረኩም ይላል። ይቅርታ ይህ ሮቦት የ17 ሰዓታት የሰዎች የቀዶ ህክምና ቪዲዮዎችን መሰረት አድርጎ በተዘጋጀ ባለ 2 ደረጃ የሰው ሰራሽ አስተውሎት ሞዴል የሰለጠነ ነው። በዛ ሞዴል የሰለጠነ ነው የተባለው እንግዲህ ቪዲዮ አይቶ ነው። የምስል መረጃዎችን ወደ ቃል ትዕዛዞች በመቀየር ትዕዛዞቹን ደግሞ ወደ ተጨባጭና ጥንቁቅ የመሳሪያ እንቅስቃሴዎች በመቀየር ስራውን አከናውኗል ነው የተባለው። ጥሩ ነው እኮ ጥሩ ነው። ግን አሁን በኤአይ የሆነ ማለት በዛ ለዛው ሙጥጥ ሆነብኝ። AI አልበም ሰርቶ ሳይጨርስ ደግሞ ቀዶ ጥገና ማድረግ ጀመረ። ዘጋ አልበም ሰርቶ ይዘፍናል። እሺ የስንቱን እንያዘው ገባ አይደል? በካሜሮ እንትን እኮ በላይ የዘሪቱ ዘፈን እውነት እኮ ነው። ቴክኖሎጂ በላይ ምናምን በቃ ይኸው በላይ ሪሰርች ይሰራል። ባንዴ እንደዚህ ባክህ እንደዚህ ምናምን ትለዋለህ። ሪሰርች 2 ደቂቃ ውስጥ ዝርግፍ ይሄ ማለት የሰውን አእምሮ ማደደብ ነው። እንትን ነው ይመስለኝ እኮ። አሁን ወደፊት ምን እንሆናለን መሰለኝ? አሁን ኢቮሉሽን ከነሉሲን የመጣ ነው ይባል የለ? አሁን ወደ ነሉሲ ነው የምንሄደው። AI ስራችንን በወሰደ ቁጥር አእምሮ እያነሰ ይመጣል። ዜና ልናነብ እኮ አይ ከባድ ነው። እኔ አሁን በኤአይ የሚዘፈኑ ሙዚቃዎችን ሰምቻለሁ። መወገዝ አረ በእውነት አይሆንም ናዝሜ ይያሉ። ግንስ አንዳንድ ቦታ ደግሞ ደስ ይላል። አሁን ለምሳሌ ሚያጭድ አለ ሰብል የሚሰበስብ እሱ በቃ ለአርሶ አደሩ ረፍት ሚወቃ ምናምን ይሄ ግብርና ላይ ያለ ኤአይ በጣም ነው ሮቦት በጣም ነው ደስ የሚለኝ። ቢገደብ ጥሩ ነው እኮ አይደል? ላዝሜ ያስፈልጋል። ከዛ ግን ገደብ ዊዝ ሊሚቴሽን ሰው ጉልበትን አሁን ለምሳሌ ማጨድ ይሄ ምርት መሰብሰብ ላይ ምናምን በጣም ይቸገራል። ሰው በደቦ ምናምን እንትን ይላል ይቸገራል ገበሬው። እሱ ላይ ጥሩ ነው። ግን ገደቦች ቢኖሩት ለምሳሌ ልክ አሁን ላይ
ጦርነት ላይ የማትጠቀመው ዓለም የተስማሙበት መሳሪያ አለ ነው። ኦኬ እንደዛ ኤአይንም የሆነ ቦታ ላይ መጠቀም አይቻልም ምናምን ቢባል አሪፍ ነው። ያ እንደዛ አስባለሁ። ገደብ ቢኖረው የኤአይ ሊሚት ይኖረው ገደብ ለዓለም የምናስተላልፈው ሐሳብ ምንድነው? የኤአይን ሊሚት ገድቡ። በቃ ይሄን ተርጉማችሁ አሰራጩ። በቃ አሰራጩት። ይሄን በአማርኛ የተናገርነው ነው። በኤአይ ተርጉማችሁ አሰራጩት። ኤአይዎች ሊደብራቸው ይችላሉ። ኤአይዎች ሊሰሙን ይችላሉ። ስልክ ላይ ያሉ ሊከታተሉ ኤአይዎች ሊደብራቸው ይችላሉ እኮ አይደል? አዎ። በሂደቱም በ8 የተለያዩ የህክምና ሙከራዎች የተሰጡትን 17ቱንም የቀዶ ህክምና ተግባራት በራሱ እያስተማረ በ100% ስኬት ያጠናቀቀ ሲሆን የሰዎች ጣልቃ ገብነትም እጅግ አነስተኛ ነበር። ጥሩ ነው ግን ያስፈራል። ወግድልኝ ሰው እያለ እኮ ሰው የሌለበት ነገር ጨናንጀትን ቢስብበት እንዴ ቢያምፁ ፕሮግራሙ ወይ መብራት ቢጠፋ ምናምን እንዴ መከራ ነው። ከባድ ነገር ነው። ብቻ እየቆየ ሲመጣ ምናልባት ሊያሳምነን ይችላል። ግን በኤአይ አልታከም። በህያዋን ሰዎች ላይ እንዲያሉ ሙሉ በሙሉ ራሳቸውን የቻሉ የቀዶ ህክምናዎችን ለመተግበር የአመታት ጊዜ የሚወስድ ቢሆንም የዚህ ሙከራ ውጤት ግን የሮቦቲክስ ህክምና አስተማማኝነት እየጨመረ መምጣቱን አሳይቷል ነው የተባለው። ዜናዎቹ የኔ መስሎ ነበር። ይሁን ግድ የለም። ለጊዜው ታምራት ደስታን ሙዚቃ ጋብዛችኋለሁ። ለኤአይ ዶክተር አልጋብዘው። ለኛው አራዳ ቅዳሜ አራዳ ዜና የሳምንቱ ይሄን ይመስል ነበር። ፍቅርና ሰላም ለሀገራችን፣ ሳቅና ተድላ ለህዝባችን ይሁን። አራዳ ቅዳሜ ይቀጥላል። መቻችሁ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።